ሰላም እንደምናላችሁልን ክብራውና ክብራውን የታላቁ የማንቸስተር ዩናይትድ ደጋፊዎች ስላገኘኋችሁ በጣም ደስ ብሎኛል። ትናንትና በብሬኪንግ ኒውስ ሩበን አሞሪም ከማንቸስተር ዩናይትድ መሰናበቱን ገልጸን እንዲሁም ዜናውን ለእናንተ ሼር አድርገን ነበር። እንዲሁም ዳለን ፍሌቸር የማንቸስተር ዩናይትድ ኢንትሪም ኮች ሆኖ በጊዜያዊነት 2 ጨዋታዎች እንደሚመራም ገልጸን ነበር። እዛ ላይ የተሰማችሁ ስሜት እንድትገልጹልን ጠይቀን ነበር። በጣም በርካታ ሰዎች የማንቸስተር ዩናይትድ ደጋፊዎች በጣም ቆንጆ ጽሁፎችን ቆንጆ ስሜቶችን እንዲሁም በቀጥታ የተሰማችሁ ስሜቶች በግልጽነት በሚመቻችሁ ቋንቋ ስለገለጻችሁልን ከልብ ነው ማመሰግነው። እናም በዛሬ በሚኖረኝ ፕሮግራም ላይ ማለዳ ላይ እንገናኛለን ብዬ ነበር፣ ግን ምሽት ላይ ተገናኝተናል። ቃል በቃል እንደወረደ በእንግሊዝኛም በእንግሊዝ ጻፋችሁልኝ፣ በአማርኛም እንዲሁ በየቋንቋ በጻፋችሁልኝ ስሜቶቻችሁን ለመግለጽ ሞክራለሁ። እንዲሁም የማንቸስተር ዩናይትድ ኢንተሪም ኮች ዳለን ፍሌቸር ምን አይነት ቲም ይኖረዋል፣ እንዲሁም ኬርቴከር ማን ይሆናል፣ ኦሌ ጉናር ሶልሻየር የመሆን እድል አለው፣ እንዲሁም ሰኔ ላይ ማንቸስተር ዩናይትድ ማንን ሊቀጥር ይችላል፣ የወጡ ዜናዎች ምንድናቸው የሚሉትንም ለመቃኘት እንወዳለን። የምትገኙት በተወዳጁና በእናንተው ማን ዩናይትድ ኢንፎ ገጽ ላይ ነው። የእናንተን ሀሳቦች ብቻ ልንገልጽ ወይም ደግሞ የእናንተ ሀሳቦች ምንድናቸው የሚሉትን ልናነሳ ተገናኝተናል። ስለምታደምጡን ቆይታችሁን ከኛ ጋር ስለምታደርጉ ከልብ ነው ማመሰግነው። ሀሳቦቻችሁን ትሰማላችሁ። ሌሎች ደጋፊዎች ሀሳብ ምን ይመስላል የሚሉትን ትሰማላችሁ። የጓደኞቻችሁን የቤተሰቦቻችሁን ማለት ነው። በዚህ ገጽ ያሉትን ሰብስክራይብ አድርጋችሁ ላይክ አድርጋችሁ ቪዲዮን ተከታተሉት። አብራችሁ ስለምትቆዩና ስለምትከታተሉን ከልብ እናመሰግናለን። መልካም ቆይታ። ትናንትና በዚህ ሰዓት በብሬኪንግ ኒውስ በሰራንላችሁ ፕሮግራም ላይ ኮሜንት መስጫው ባር ላይ ስሜቶቻችሁን እንድትገልጹ ገልጸን ነበረ። ምክንያቱም ዜናው ያልተጠበቀ ነበረ። ምክንያቱም ሊሰናበት የሚችልባቸው እድሎች እንዳሉ ከሊድሱ ጨዋታ በኋላ በሰጠው ጋዜጣዊ መግለጫ የሚጠቁሙ ነገሮች ተመልክተናል። ወይም ደግሞ በጣም አግሬሲቭ ስለነበረ በዛ ፕሬስ ኮንፈረንስ ላይ ሊሰናበት እንደሚችል ገምተናል። ግን እንደዚህ በጣም በፍጥነት ይሆናል ተብሎ ግን በፍጹም አልተጠበቀም። ምክንያቱም የማንቸስተር ዩናይትድ የበላይ ሰዎች ኮንትራቱን ይጠብቅ ዘንድ ወይም ደግሞ የ3 ዓመት ኮንትራቱን ቆይቶ እንደሚወጣ ደጋግሞ ሲናገሩ እንደነበርና ድጋፍ ከክለቡ እንደሚሰጠው ሲናገሩ ስለነበረ ይወጣል ብለን አልጠበቅም። ስለዚህ ስሜቶች በምን አይነት መንገድ ያስተናገዳችሁ ነው ብለን ገልጸን ነበረ። በየሰፈሮቻችሁ በያላችሁበት የዓለም ክፍል ሁሉ ስትወያዩበት እንደነበረ ተስፋ አደርጋለሁ። እኛ ኮሜንት መስጫ ባር ላይ በጣም ብዙ ሰዎች ተሳትፋችኋል። በጣም ብዙ ሰዎች ማለት ነው። አላቅም ሁሉንም ማንበብ እችላለሁ አልችልም፣ ግን ሀሳቦችን ሳልመርጥ ራንደምሊ ለማንበብ ሞክራለሁ ማለት ነው። እና የዩቲዩብ ስም ያላችሁ ሰዎች ለማንበብ ይቀለኛል። የዩቲዩብ ስም የሌላችሁ ሰዎች ስማችሁን አላሰፈራችሁልኝ፣ ግን እንዲሁ ሞክራለሁ ማለት ነው። አንዳንድ ሀሳቦች ላይ ጥቂት እንወያይባቸዋለን ማለት ዛሬ የመጣሁት ለዛ ጉዳይ ስለሆነ ማለት እሱም ብቻ ለመስራት ነው። እንግዲህ ልዑል ከበደ የመጀመሪያ አድማጫችን ነው። በፍጹም ልክ ነው ብዬ አላስብም። የተሟላ ነገር እንኳን ሳያገኝ ችግሩ የክለቡ ነው እንጂ የአሰልጣኙ አይደለም ብሎናል። እናቴ 21 የሚል የዩቲዩብ ስም ያስመዘገባቸው ውጤቶች ደካማ ናቸው፣ ነገር ግን በአግባቡ አልተደገፈም፣ መሰናበት አልነበረበትም ብሎናል። ነባ ኦጂ በጣም ደብሮኛል፣ መታገስ ነበረባቸው ብሎናል። ካራማውንት ኢንተርቴንመንት የዩናይትድ ችግር አመራሩ ነው ብሎናል። ማቲያስ በጣም ነው ያዘንኩት፣ በፍጹም አልጠበቅኩም ነበር፣ ትልቅ ስህተት ነው እየሰሩት ብሎ የእንባ ኢሞጂ እና ሃርት ብሬክ ነበር እንግዲህ አስደግፎ የላከልን። የኔንህ መባ ግትርነቱን ትቶ ተለዋዋጭ የሆነ ጨዋታ ቢያሳየን እድል ቢሰጠው አይከፋኝም ነበር ብሎናል። እንግዲህ የሌሎችን ሀሳቦችም የሰማችሁ ነው ተስፋ አደርጋለሁ። በሱ መሰናበቱ የተሰማቸውን ስሜቶች ማለት ነው። መንሱር መሐመድ ከሲያትል በጣም ደስ ይላል ብሎናል። በመሰናበቱ ደስታውን ገልጾልናል። ቁምላቸው ፈረደ እውነት በትክክለኛው ሰዓት አይደለም፣ ምክንያቱም የሚፈልገውን የአማካኝ ተጫዋች ሳያመጡለት ቢያንስ ይህ ዓመትን መጨረስ ነበረበት ብዬ አስባለሁ ብሎናል። ዘይኑ መሐመድ እውነት ከሆነ በጣም ትክክለኛ ውሳኔ ብሎናል። እውነት ነው። እዚህ ፔጅ ላይ ሁል ጊዜ እናገራሉ፣ ለዩቲዩብ ሲባል ብቻ ዝም ብሎ የሚነሱ ወሬዎች የሉ። እኛ እንግዲህ የዝውውር መስኮት ተከፍቷል። በጣም ብዙ የዩቲዩብ ገጾች የዝውውር መረጃዎችን እየሰሩ ነው፣ ግን ታብሎይዶች ብቻ ናቸው ትክክለኛ የዝውውር መረጃ ያልሆነ ነገር ሲዘግቡ ምንሰማ። ማንቸስተር ዩናይትድ እንትና ሊያስፈረው ማንቸስተር ዩናይትድ እኛ ይዘንላቸው አልመጣንም። በጣም ትልልቅ የሆኑ መጽሔቶች፣ ጋዜጦች፣ ዌብሳይቶች እና የዝውውር ጋዜጠኞች ሲዘግቡት ብቻ አንድ ዝውውር ይዘን እንመጣለን። እናም ትክክለኛ ያልሆነ መረጃ እዚህ ገጽ ላይ በፍጹም አታዳምጡ፣ በፍጹም ማለት ነው። ጌትነት ሲሳይ ዩናይትድ በማጥቃቱ በተለይ በጣም ቀይሮት ነበር፣ መሰናበቱ በጣም ደብሮኛል ብሎናል። አብርሃም ደረጀ እሰይ እልል እንኳን ለቀቀ፣ ለኡናይ ኤምሬ ይምጣል ብሎናል። ኡናይ ኤምሬ ወደ ማንቸስተር ዩናይትድ የመምጣት እድሉ ኦልሞስት 0% ነው። በኬርቴከርነትም በዋና አሰልጣኝነት የመምጣት እድል የለውም አብርሃም እስካሁን ባለኝ መረጃ ማለት በጣም አስከፊ ነው ወንድሜ ብሎናል። ደግሞ ባቢ የሚል አድማጫችን
ማን ንጉሴ እዝራ ንጉሴ ትክክል ነው ብሎናል። ናርዶስ ናርዲ እውነት ደብሮኛል፣ መታገስ ነበረባቸው ብሎናል። ብርሃኔ መድህን ብላልናለች፣ ይቅርታ ናርዶስ። ብርሃኔ መድህን ተጫዋቾች ስተት ነው፣ አሞሪ ማሰናበት ስተት ነው ብሎናል። እንዲሁም መቅዲ በፍጹም የተሳሳተ ውሳኔ ነው፣ ክለቡ ዳግም ወደኋላ የሚጎትት ነው፣ ትልቅ አስተዳደራዊ ችግር ውስጥ መኖሩን ያረጋገጠ ነው፣ ችግሩ ቀጣይ መሆን ያሳየ ውሳኔ ብሎናል። ይሄ በጣም አስፈሪ ነው፣ በጣም ትክክለኛ ሀሳብ ይመስለኛል። ዮሴፍ ሞገስ በጣም ትልቅ ስህተት ነው፣ ዋጋ ያስከፍለናል ብሎናል። አስቻሚል የዩቲዩብ ስም እኔ ግራ ገብቶኛል፣ ግን አሁን ጊዜው አሁን ነው ብዬ አላስብም። ምክንያቱም አሞሪም በተጫዋች ዝውውር በሚገባ አልታገሰም። ለዚያም ማሳየው ዋትኪንስን እየፈለገ ሴስኮን አመጡለት። ብዙ የተጫዋች እጥረት እያለበት መሰናበቱ ተገቢ አይመስለኝም። አመቱን መታገስ ነበረባቸው። አስቻለኝ ከአዲስ አበባ ብሎናል። አስቸክልብ እናመሰግናለን። አደም አዲማን ወይኔ በጣም ነው የከፋኝ፣ ምክንያቱም በአሞሪም ስር ዩናይትድ በጣም ለውጥ እያሳየ ነበር፣ ይከብዳል ብሏል። አብነት ወንድፍረው ውጤትና ብቃት ማጣት አይደለም የውሳኔው ብሎናል። ውሳኔው ከሱ ብቻ የተያዘ አይደለም፣ ግን ውጤት መስራት ነው። በአሰልጣኝ መሰናበት በኢንዞ ማሬስካ ይሁን በአሞሪም የፈለገ ነገር የውስጥ ጣልቃ ገብነት ጥሎች ምናምን ቢኖሩ ውጤት ግን በጣም ወሳኝና ማተር ያደርጋል። እስማኤል ሙሄ አሞሪም መባረሩ ማንቸስተር ዩናይትድ ላይመለስ እየወረደ መሆኑን ቅልብጭ አድርጎ የሚያሳይ ሁነት ነው። እስማኤል ነኝ ከአዲስ አበባ ብሎናል። ኤቢቢና 2474 ሚሊዮን ዩቲዩብ ስም እነዚህ ስግብግብ ለሆዳቸው ያደሩ ደንቆሮ አመራሮች ከዩናይትድ እስካልወጡ ድረስ መቼም ዩናይትድን አይለወጥም። ከዚህ በኋላ ዩናይትድን መደገፍ በቃኝ ብሎናል። አሁ ግን ምንወደው ክለብ ነው። እናም በእግር ኳሱ መደገፍ የሚቀር አይመስልም፣ ምክንያቱም ስሜቶቹ ይለዋወጣሉ። እናም ኤቢቢና አይዞን ብያለሁ። አህመድ ቤስት ኮች ወሳክድ ዊ ሪተርን ባክ ብሎና ምርጡ አሰልጣኝ ሰናብቷል፣ እንመለሳለን ግን ብሎና መሰረት እሰ የሚል መልእክቱን ያደረሰን ሄደኩ ደረጀ እውነት ለመናገር በጣም ከፍቶኛል። ይሄ ደግሞ ለአርሰናል እና መሰሎቹ ደስታ ነው። አሁን ቶፕ ፎር ለማስወጣት የተሻለ አሰልጣኝ አለ ብዬ አላስብም ብሎናል። አሚን ማጥቃቱ እኮ አስተካክሎት ነበር። አሁን እኮ ሁለት የመሃል ሜዳ ተጫዋች ቢያስፈርሙለት ዲፌንሱ ላይ እነ ዴሊት ቢመለሱና ማርቲኔስ ተጣምሮ ልዩ ክለብ እናይ ነበር። አሁንማ በቃ እንደ አዲስ አሰልጣኝ መጡ እስኪላመድ ደግሞ ሌላ ራስ ምታት ሊሆንብን ነው፣ ያናዳል ብሎናል። በጣም እሱ ነው የብዙዎቻችን ሀሳብ ይመስለኛል። ዘይድ መውጣቱ ትክክል ነው። እስከዛሬም ቢሆን ታግሰውት ነው። ለእሱ ጊዜም የሚመረጥለት አይደለም ክለቡ ምን እስኪሆን ድረስ ብሎናል። በመውጣቱ ደስተኛ ነው። ማሜ እኔ በበኩሌ በጣም ትልቅ ስህተት ነው አሞሪም ማባረር። እስካሁን ከያዙት አሰልጣኞች የተለየ ችሎታ አይቼበታለሁ። እድል ሊሰጠው ይገባ ነበር። አሁን ቡድኑ ፈርሶ ሊገነባ ነው ማለት ነው፣ የባሰ ነው የመጣው ሚል ሀሳቡ ነው ማሜ ያደረሰን። ዞላ ዚዙ ሚል አድማጫችን ስራው ያወጣው በራሱ ነው፣ ምንም ለማንቸስተር ዩናይትድ አይመጠን። ስቲል ስፖርቲንግ ሊዝበን ላይ ነው ያለው። ትልቅ ቡድን እንደሚመራ ሰው አይደለም። በጣም ደስ ብሎኛል። ሁሌም አስተያየት ሲሰጥ ተሸንፎ ነው የሚገባው። ኢቭን ተጫዋቾችን ትሪት የሚያደርግበት መንገድ አልወደውም ብሎናል ዞላ። ዝናቡ የሚል አድማጫችን ትክክል አይደለም መሰናበቱ፣ አሁን አይደለም። በጣም ደብሮናል። አሞሪም ለእኔ ምርጥ ነው፣ በጣም ያናዳል። ሶሪ ብሎኛል። አንዳንድ ጽሁፎች አልተነበቡም፣ ይቅርታ። ዜና ሀብታሙ ግርማ ትልቅ ስህተት ሰርተዋል፣ ቢያንስ እስከ ዓመቱ መጨረሻ ቢጠብቁት ይሻል ነበር፣ ደንግጫለሁ ብሎናል። ኢሳ ለውጥ ማምጣት የሚችል አሰልጣኝ ነበረ፣ ጊዜና ሙሉ እርዳታ ይፈልግ ነበር። የሚፈልገውን ተጫዋች አምጥተውለት ውጤት ማምጣት ካልቻለ ቢያሰናብቱ ይሻል ነበር ብሎናል። ሀሰን ታደሰ በግትር ባህሪው ምክንያት በአሰላለፍ ችግር እንዲሁም ስልጣን በመፈለጉ ተባሯል፣ ግን ብዙ ነገር ሰርቷል። ከቻግኒ ነው የምጽፍላችሁ ብሎና ሳሙኤል ከበደ ማዘኑን ገልጾልናል። አበባው ዝናቡ ተጫዋቾች ሳይዝ መሰናበት ምን ማለት ነው? መፍትሄ አይሆንም ማባረሩ ብሎናል። ኑራ ኖርማል ነው የሚል መልእክቱን ነው ኖርመዲን የጻፈ ኖርማል ነው ያለን። አክመል የአሞሪ መባረር መፍትሄ አይሆንም፣ ችግሩ የግሌዘር ነው ሚል ሀሳቡን ያደረስን። በሰውየው ላይ ያለኝ ስሜት ግራ የሚያጋባኝ ነው፣ በአመዛኙ ቢለቅ መልካም ነው የሚል ምልከታ ነው ያለኝ። የክለቡ ሀያልነት የተረዳ አይመስለኝም። ከባህር ዳር ነኝ ብሎናል። ከባህር ዳር እናመሰግናል። ፊልሞንግ የሚል የዩቲዩብ ሲም ባይለቅ ጥሩ ነበር፣ የምር ትንሽ ቢታገሱ ይሻል ነበር ሆነ። ኤልያስ ምን አይነት አስተያየት ነው? ተጫዋቾቹ ኑሮውስ ምን አደረገ?
ኑሮውስ ምን አደረገ? ክለቡ መሻሻል አሳይተዋል የሚል ጥያቄን ያሰፈርልን። ትልቅ መሻሻል አላሳዩም። ትልቅ መሻሻል ግን ደግሞ በሚገባም ክለቡ የደገፈው ይመስላል። 200 ሚሊዮን አወጥቷል፣ ግን በርካታ ተጫዋቾችን ክለቡ ሸኝቷል እና በጣም ጠባብ ስኳድ ስላለው ነው ሀሳቡን ለመሰንዘር የሞከርኩት እኔ። ቪቫ አሞሪም፣ ቪቫ ማንቸስተር ዩናይትድ፣ ጉላክ ብራዘር። አሞሪም በጣም የተሳሳተ ውሳኔ ነው። አስፈላጊ ተጫዋቾችን ሳይዝ በዚህ ጊዜ 6ኛ መድረሱ በጣም ገራሚ ነው። አስተዳደሩ ትክክል እንዳልሆነ ሮላንዶ ነግሮን ነበረ ብሎናል። አቢቲ ነው ሀሳቡን ያደረሰን። አሸናፊ በላይ ይህን ስኳድ ሰጠ ፔፕ ይሁን ሌላ የትም አያደርሰውም ብሎናል። ኤቢሻ በዚህ ሰዓት መሰናበቱ ትክክል አይደለም። ይህን አመት ማጠናቀቅ ነበረበት። ቢያንስ ቶፕ 4 መጨረስ የሚያስችል አቅም ነበረው። አሁን ግን ያንን ማድረግ በጣም ከባድ ይመስለኛል ነው ያለን። ያሬድ ብሩክ በጣም ነው ደስ ያለኝ የሚል አድማሱን መልእክቱን ያደረሰኝ። አበባው እንኳን ለቀቀ ብሎናል። መሳይ መታገስ ነበረባቸው ብሎናል። እንዲሁም ሰመረ ስዩም ኧረ ግራ ያጋባል ጌታን ብሎናል። ሙልጌታ እንደኔ ሳስብ አሰልጣኙ ግትርነቱ ጌም የማንበብ ችግር እንዳለበት ሆኖ ስኳድ አልነበረውና በሱ የማይፈረድባቸው ጉዳዮች አሉ ብሎናል ሙልጌታ። በረከት ግርማ በጣም የሚያሳዝን ዜና ነው የሚል ሀሳቡን ያደርስን። ሀሰን ታደሰ እኔ የሚያሳዝን ውድ ክለቤ አሰልጣኝ በተቀያየረ ቁጥር በጣም እየጠፋ መሄዱ ብቻ ነው፣ ከቻግኒ ነው። ዮሐንስ ከበደ ተስፍሽ እኔ እንደ ማን ዩናይትድ ደጋፊ ምን ማለት እንዳለብኝ ግራ ገብቶኛል። የቅርብ ዘመዴን ያጣው ያህል ነው እየተሰማኝ ያለ። ከጅጅጋ ነው ዮሐንስ ከበደ ብሎናል። ሁላችሁንም አመሰግናለሁ። ገና ሌሎች በርካታ መልእክቶች ይቀሩኛል። ሀሳቦችን ጥቂት እንቀያየርና ዛሬ በወጡ መረጃዎች ላይ ጥቂት ሀሳቦችን እንቀያየርና ደግሞም ወደ ቀረው ሀሳብ መጥቼ የቀሩትን ሀሳቦች ለማንበብ ሞክራለሁ ማለት ነው። እንግዲህ ማንቸስተር ዩናይትድ ላለፉት 10 ዓመታት በጣም የተለያዩ አሰልጣኞችን ሲቀጥር ተመልክተናል። ላለፉት 10 ዓመታት ከ2012-13 ከሰር አሌክስ ፈርጉሰን ኢራ በኋላ ወይም ከእሱ አሰልጣኝነት በኋላ በርካታ አሰልጣኞች ወደ ክለቡ መጠው ሂደዋል። ዴቪድ ሞይስ መጀመሪያ መጣ። ዴቪድ ሞይስ በሲዝኑ መሀል ላይ ተሰናበተ። ከዛ በኋላ ራያን ጊግስ መጥቶ ኬርቴከር ሆኖ ቆየ። ከዛ በኋላ ሉዊስ ቫን ሃል መጥቶ ማንቸስተር ዩናይትድን በአጨዋወት በጣም የተለየ ቡድን ለማድረግ ሞከረ። እሱም ሲዝኑን ሲያጠናቅቅ የስንብት ደብዳቤ የደረሰው። ትልቁ ችግር እዚህ ጋር ተፈጠረ። ከሉዊስ ቫናል አጨዋወት ጋር ፍጹም ማይመሳሰለው ጆዜ ሞሪኒዮ መጣ። የጆዜ መምጣት ስህተት ነው እያልኩ አይደለም አድማጮቻችን፣ ግን በአጨዋወት የተለያዩ አሰልጣኞች መጡና የቫናል ተጫዋቾችን አብዛኛውን ተሰናብቶ ጆዜ ደግሞ የራሱን ኢራ ፈጠረ። ጆዜ በሲዝን መሀል ላይ ተሰናበተ። እናም ኦሊጎኖ ሶልሼር ኬርቴከር ሆኖ መጣ። ከዛም ብሎ እንደ ቋሚ አሰልጣኝ ቆየ። ኦሊጎኖ ሶልሼር የሲዝን መሀል ላይ ተሰናበተ። ካሪክ ወደ ቡድኑ መጣ። ከካሪክ በኋላ ራልፍ ራኒክ የቡድኑ አሰልጣኝ ሆኖ መጥቶ ራልፍ ራኒክም ተሰናበቱ። እንዲሁም ኤሪክ ቴናግ መጣ። ኤሪክ ቴናግም በሲዝን አጋማሽ ተሰናበተ። ካሪክ ማለት ሩድ ቫን ኒስተልሮይ ለጥቂት ጨዋታዎች ለ4 ጨዋታዎች ያዘ። ከዛ በኋላ ደግሞ ሮብን አሞሪም መጣ ማለት ይሄ ከአሌክስ ፈርጉሰን በኋላ ያለው የማንቸስተር ዩናይትድ መንገድ ነው፣ የህይወት መንገድ ነው። አሁን ቀጥሏል ማለት እንችላለን። አሁን ይፋ ሆኗል። እንግዲህ ትናንትና እንደገለጽ ነው ዳረን ፍሬቸር ሁለቱን ጨዋታዎች ማንቸስተር ዩናይትድን ይመራል። ነገ ከበርንሌ ጋር የምናደርገውን የ4 የምሽት ጨዋታ ይመራል። በምክትል አሰልጣኝነት ከክለቡ ጋር ለረዥም ጊዜ የቆየው ጆን ኢቫንስ አብሮት ቡድኑን ያሰልጥናል። እነሱ ኢንተሪም ኮች ናቸው። ለ2 ጌም ብቻ ነው ከማንቸስተር ዩናይትድ ጋር የሚቆዩት። ኢንተሪም ይባላሉ። ለአጭር ጊዜ ነው የሚቆዩት ማለት ነው፣ በኢንተሪም አሰልጣኝነት ማለት ነው። ዛሬ ኢንተረስቲንግ ጉዳይ ይኖራል። ነገ ነው ይዤላችሁ መጣሁ። ምክንያቱም ዳረን ፍሬቸር ዛሬ ከጋዜጠኞች ጋር ፕሬስ ኮንፈረንስ ይሰጣል እና ምን ይላል፣ ስለ ዜናዎቹ አጠቃላይ ስለ ቡድኑ ምን ይላል፣ የኮቺንግ ስታፉ እንዴት ነው የሚያዋቅረው ለ2 ጨዋታዎች ኢንተረስቲንግ ጉዳይ ያሉ እሱን እንመለከታለን ማለት ነው። ነገ ማለዳ ላይ እንዲሁ ፕሪማች ሪቪው ሲሰራ እሱን እንመለከታለን። የማንቸስተር ዩናይትድ ኬርቴከር አሰልጣኝ ማን ይሆናል የሚለው ኢንተረስቲንግ ጉዳይ ነው። እንግዲህ ማንቸስተር ዩናይትድ ቋሚ አሰልጣኝ በዚህ ዓመት ይቀጥራል ተብሎ በፍጹም አይጠበቅም። ቋሚ አሰልጣኝ ማለት ነው። እናም ይሆናል ተብሎ እየተጠበቀ የሚገኘው ትልቁ ዜና ለዚህ ውድድር ዓመት ከ2 ጨዋታዎች በኋላ የኤፍኤ ካፕን ጨዋታ ጀምሮ እስከ ሲዝኑ መጨረሻ እስከ ሰኔ ድረስ ኬርቴከር ወይም ደግሞ ጊዜያዊ አሰልጣኝ ይቀጥራል ተብሎ የሚጠበቀው። እናም በጊዜያዊ አሰልጣኝ 2 ስሞች ተይዘው በብዙ ሚዲያዎች ሲነገሩ ነበር፣ ማይክል ካሪክ ኤንድ ኦሊጎኖር ሶልሼር። አሁን መረጃዎች ሁሉ እየጠቆሙ የሚገኙት ኦሊጎኖር ሶልሼር የማንቸስተር ዩናይትድ ኬርቴከር አሰልጣኝ የመሆን ዕድሉ በጣም ሰፊ እንደሆነ ነው። የማንቸስተር ዩናይትድ ኬርቴከር ኮች ሆኖ እንደሚቆይ ብዙ መረጃዎች እየገለጹ ነው የሚገኙት፣ ኦሊጎኖር ሶልሼር ማለት ነው። ኦሊጎኖር ሶልሼር እንግዲህ ጊዜ አሰልጣኝ ሆኖ ነበር ወደ ማንቸስተር ዩናይትድ የመጣ። ከዛ በኋላ ግን በጣም የሚገርም ጊዜ እንደነበረው ማንሳት ይቻላል። 2ኛ ሆኖ የወጣባቸው በጣም አስደናቂ ሲዝን ያሳየባቸው ጊዜያቶች ነበሩ።
እንግዲህ በኦሌ ስር 2020/21 ሲዝን ማለት ነው ማንቸስተር ዩናይትድ 73 ጎል ነው ማስቆጠር የቻለ። በዛ ሲዝን ያስቆጠረው የጎል መጠን ከአሌክስ ፈርጉሰን የ2012/13 ሲዝን በኋላ ከፍተኛው ሆኖ ይመዘገባል። ብሩኖ ፈርናንዴዝ፣ ራሽፎርድ፣ ኤዲሰን ካቫኒ 2 ዲጂት ጎሎችን አስቆጥረዋል። 18 ብሩኖ፣ ራሽፎርድ 11፣ ካቫኒ 10 ጎሎችን በሊጉ ብቻ ያስቆጠሩበት ጊዜ ነበርና ኦሌ ጉናር ሶልሻየር እንግዲህ ቡድኑን ለሚቀጥሉት ግማሽ ሲዝናት ቢያንስ ለ15ና 16 ጨዋታዎች ቡድኑን ይመራል ተብሎ ይጠበቃል። ከዛ በኋላ ማንቸስተር ዩናይትድ በእጩነት ይያዟቸዋል ተብሎ እየተገመቱ የሚገኙ አሰልጣኞች ስም ዝርዝሮች አሉ። ብዙ አሰልጣኞች እየተነሱ ነው የሚገኙት፣ በጣም ብዙ አሰልጣኞች ማለት ነው። ግን መረጃዎች እያጋደሉ የሚገኙት ወደ 2 አሰልጣኞች ይመስለኛል። አንደኛው ወደ ማርሴው የቀድሞ የሻካታር ዶኔስክ እና የብራይተን አሰልጣኝ የነበረው ሮበርቶ ዲዘርቢ ነው። ቀድሞም የማንቸስተር ዩናይትድ እጩ ውስጥ ነበረ ሮበርት ዲዘርቢ። እናም ሮበርት ዲዘርቢ የሚሉ ስሞች ይነሳሉ። ኦሊቨር ግራስነር ሌላው ከማንቸስተር ዩናይትድ ጋር ስሙ እየተያዘ የሚገኝ አሰልጣኝ ነው። የቀድሞ የወልስበርግ እና ስቱትጋርትን ደግሞ ለትልልቅ ድሎች ያበቃ ለዩሮፓ ሊግ ዋንጫዎችን ያበቃ ፍራንክፈርት ነው የሚል ለዩሮፓ ሊግ ዋንጫዎችን ያበቃ ኦሊቨር ግራስነር አሁን የክሪስታል ፓላሱ አሰልጣኝ ሌላው ከማንቸስተር ዩናይትድ ጋር ስሙ የሚያያዝ ነው። ሳውዝጌት የሚሉ ስሞችም አሉ በስፋት ሳውዝጌት የሚሉ ስሞችም አሉ። የቀድሞ የእንግሊዝ ብሔራዊ ቡድን አሰልጣኝ ማለት ነው። የሴቶችም የወንዶችም የእንግሊዝ ብሔራዊ ቡድን አሰልጣኝ ሳውዝጌትም ከማንቸስተር ዩናይትድ ጋር ስማቸው የተያዘ ይገኛል። እነዚህ 3 አሰልጣኞች ማንቸስተር ዩናይትድ በሰኔ ይቀጥራቸዋል ተብሎ የሚጠበቁ ናቸው። አንዳንድ ስሞች ኢንዞ ማሬስካ፣ ሚኬል አርቴታ ወይም ሌሎች ከወሬ ያለፉ የተጨበጠ መረጃዎች የላቸውም እነግራቸዋለሁ። ኢንዞ ማሬስካ፣ ሚኬል አርቴታ ወይም ደግሞ ከማንቸስተር ሲለቅ ፔፕ ጋርዲዮላ የሚሉ ልትሰሙ ትችላላችሁ። የተጋነኑ አንዳንድ መረጃዎች ሌሎችን ማሰልጣኞች ይጠራሉ። የመውንድ ቶማስ ቱል የሚሉ አሉ። እነዚህ ሁሉ የተጨበጠ መረጃ ያላቸው አይደሉም። ሮበርቶ ዲዘርቢ፣ ኦሊቨር ግራስነር እንዲሁም ደግሞ የእንግሊዝ ብሔራዊ ቡድን የቀድሞ አሰልጣኝ ሳውዝጌት ማንቸስተር ዩናይትድን በቋሚ አሰልጣኝ የመቀጠር ቅጥር አላቸው። ግን ማንቸስተር ዩናይትድ ቋሚ አሰልጣኝ የሚቀጥረው ለሰኔ ነው። ለሚቀጥለው ሲዝን ለ2026/27 ሲዝን ነው ቋሚ አሰልጣኝ የሚቀጥረው። አሁን በኢንትሪም እና በኬርቴከር ይቆያል። ለሁለት ጌሞች በኢንትሪም ኮች ይቆያል ዳለን ፍሬቸር። እንዲሁም ደግሞ ለሚቀጥሉት ሲዝናት ኦሌ ጉናር ሶልሻየር ወይም ሚካኤል ካሪክ ከማንቸስተር ዩናይትድ ጋር ይቆያሉ ማለት ነው። አንስቼ እንላይ ኮንቲኔንት ሄኖክ የሚል አድማጫችን አሰልጣኙ በጣም የምጠለው አሰላለፍ አለው። አሰላለፉ በየጨዋቱ መቃየር ይገባው ነበር። ከእንግሊዝ ጨዋታ ባህልና ተጫዋቾች ጋር አቅምና ችሎታ ጋር ታሳቢ ያደረገ አሰላለፍ መጠቀም ነበረበት። ድርቅ በማለቱ መባረሩ ተገቢ ነኝ ባይ ነኝ ብሎናል ደሳለኝ። በጣም ያሳዝናል። ሮበን አሰላለፉ እንጂ በክለቡ ደረጃ መሻሻልን አሳይቶ ነበር። የሁሉ ተጫዋች ሂዶ እያለ መወሰን የለባቸው ነበር። ብዙ አሰልጣኞች መጥተዋል። አንዱ ስንገነባ ሌላኛው መጥቶ ይበትነዋል። ብዙ ተጫዋቾችን አጠናል። ስላባረሩት መደረግ ቼዝ ቢያንስ ስኳዱ ፉል እያለ ማባረር ነበረባቸው። ክብር ይገባው ነበር የሚል ሀሳቡን አደረሰን። አሸናፊ በላይ የዩናይትድ ልዋጭ ባልለውም ከሱ በፊት እንደነበሩት ባለመፍራት የውስጥ ችግሮችን ዘርግፈው የገለጠ ጀግና ነው። አሁን እየገባን የመጣ ነገር በአሰልጣኙ ታክቲክ ሳይሆን ባለሀብቶች እየተዘወረ መሆኑ ክለቡ በባለሀብቶች እየተዘወረ መሆኑ ነው የገባን እሱ ይመስለኛል። በተለይ የዩናይትድ የአይነት ችግር ይህ ነው። ክለባችን እየሄደ ያለበት መንገድ ብዙ ደስ አላለኝም የሚል ሀሳቡን ያደርስን። ፍቃዱ አዲስ በጣም ተሳስተዋል። አሁን የቡድኑ መንፈስ ይረበሻል። ለማንም ይከብዳል። ፍቃዱ ነኝ ከአዳማ ብሎናል። አብዮት ፍጹም ልክ ነው ብዬ አላስብም ሶሪ ብሎናል። ተገኘ ተስፋዬ በዚህ ሰዓት መውጣቱ ያሳዝናል። ነገር ግን እሱ የክለቡን እየተሰቃየ እያየ ግትርነቱ ነው የሚደብረው። ቢያንስ ክለቡን እና ልጆች እስኪመጡ ቢጠብቅ ጥሩ ነበረ። ቢቀጥል ጥሩ አይመጣም ነበር። ብቻ ማንቸስተር ዩናይትድ ይቀድማል ባይነኝ። ከሐዋሳ ነው መልእክት ማድረሳላችሁ ብሎናል። አንዳንድ ሀሳቦች በቀጥታ እያነበቡት ስለሆነ ከኮምፒውተር ላይ ይቅርታ፣ ሀሳቦች መሸራረፍ የሚያጋጥመኝ ከሆነ አይ ቲንክ ዘ ሪዝን ኢዝ ሂ ስፖክ ባድ ወርድስ አባውት ዘ ማኔጅመንት ብሎናል። ሙላቱ ተገኘ ነው ይመስለኛል። በመጥፎ አስተዳደሮችን በተናገራቸው መጥፎ ቃላቶች ነው። ቢኮዝ ዘ ጆርናሊስት ኦልዌይስ ፎርስድ ሂም ኤንድ ሂ ኢዝ ኖት ሃፒ ባይ ዘ ማኔጅመንት ብሎናል። ጋዜጠኞቹ ገፍተውታል። እናም ደስተኛ አይደለም በማኔጅመንቱ ብሎናል። አይ ቲንክ ናው ዩናይትድ ዚ ቤተር ፖዚሽን። አሁን ጥሩ ቦታ ላይ ነበረ ማንቸስተር ዩናይትድ የሚገኝበት የደረጃ ሰንጠረዡ። ዩ መስት ሲ ዘ ላስት ሲዝን ሻምፒዮን ሊቨርፑል
ሚል ሐሳቡን ነው ያደረሰ። እናመሰግናለን ኤልያስ። ኢኒዌስ እና ቦርዱ መባረር አለባቸው። አሞሪም መሰናበቱ 100% ፐርፌክት ነው። ሂ ካኖት ማኔጅ ዘ ጌም። ለትንሽ ክለብ ይመጥናል። አሰልጣኝ ማንን ክለብ እንደሚያሰለጥን የሚያውቅ አይመስለኝም። ቡድኑ ምንም መሻሻል ነገር አላሳየም ነው ያለን ኤልያስ። መለሰ ገዛኝ መለሰ ከወላይታ ነው ምጽፍላችሁ። ሰላም የዩናይትድ ቤተሰብ፣ አሞሪም መሰናበቱ ምንም ማድረግ አይቻልም። ትንሽ ቢታገሱት ባይ ነኝ። በሱ ምትክ ኡናይ ኤምሬ ወይም ደግሞ የኦሊቨር ግራስነን መርጫለሁ። ራሽስ ባክ፣ ሆይሉንድስ ባክ። ደግሞ የአንተ አቀራረብ ተመችቶኛል፣ በርታ ብሎናል። እናመሰግናለን። ኡናይ ኤምሬ የመምጣት እድሉ በጣም ከባድ ነው። እሱን ነግራቸዋለሁ። ኡናይ ኤምሬ የመምጣት እድሉ በጣም ከባድ ነው። ኢትዮጵያ የሚል አድማጮቻችን እንትናም የመምጣት እድሉ ከባድ ነው። ሆይሉንድ የመምጣት እድሉ ማለት ነው። 46 ሚሊዮን ዩሮ የሚከፍሉ ከሆነ ማስቀረጥ መብታቸው ነው ናፖሊዎች። እናም ያን የመክፈል ፈቃደኝነትም አላቸው። አሞሪም ቢሳካለት ምኞቴ ነበር፣ ግን ስኬታማ ስላልሆነ መሸኘቱ ደስታን ባይሰጠኝም መዋጥ ግን ይኖርብኛል። ምክንያቱም ዩናይትድ ውጤታማ አሰልጣኝ ያስፈልጓል፣ ከክለብ በላይ ማንም አልወድም ብሎና አለሙ የሚል አድማጫችን ሃይ ኢት ሚንስ አናዘር ክራይሲስ ጎዝ ኦን ሃው ካም ሂዝ ሳክድ ሂም ብሎናል። ረዥም ጽሁፍ ነው የጻፈልን። ይሄ ሌላ ክራይሲስ ሌላ ችግር እያመጣብን ነው የሚገኘው እሱ መሰናበት። Sometime Amorim he did mistake tackling like that interview conversations. A very sad. I am very sorry for him. He struggled and sometimes no like it too many injuries and leave him 3 players for AFCON at all both parties. There is have a mistakes. That one is a manager mistake and he did orders and asked he take out the players and why did not put him. Why did not put him these players to play? These things very upset the coach and he did not care about the tomorrow. በጣም ቆንጆ ሀሳብ ነው አለሙ የሰጠን። አጠቃላይ ሀሳቡ ተጫዋቾች በሌሉበት ሰዓት ውስጥ ወደ አፍኮን በሄዱበት ሰዓት ውስጥ የእሱ ችግሮች እያሉ ግን የተሰናበተበት ሰዓት ልክ እንዳልሆነ የገለጸው why sacked but he likes fan of Manchester United pain it's continue ብሎናል። የማንቸስተር ዩናይትድ ህመሞች ይቀጥላሉ የሚል መልእክቱን ነው አብሮ አያይዞ የገለጸልን። ጌታቸው ሀሳቦቻችሁን ቀጥታ እያነበብኳቸው ያሉት ቀጥታ ቃል በቃል እያነበብኳቸው ያሉት ስሜቶቻችሁን ለመረዳትና ቃልም ስለገባውላችሁ ነው። በሮብን አሞሪም መባረር በጣም አዝኛለሁ። ነገር ግን ማንቸስተር ዩናይትድ የሚያክል ክለብ እንደዚህ ቀውስ ውስጥ በመግባቱ በጣም ነው ያዘንኩት። በዓለማችን ሀብታም ክለብ ነው። ነገር ግን ገንዘብ አወጥተው ተጫዋቾች መግዛት ያልቻለ የሳሳ ቡድን ይዞ ውጤት ማምጣት ቂልነት ይመስለኛል። አሰልጣኝ መቃየር የክለቡን ውጤት መፈለግ ስተት ነው። አሰልጣኝ ወደ ማንቸስተር ዩናይትድ ሲመጡ ውጤታማ ስለነበሩ ነው ታምኖባቸው የመጡት። መባረራቸው አግባብ አይደለም የሚል ሀሳቡን ያደረሰን ጌታቸው ከልብ እናመሰግናለን። ሰለሞን ታከለ ዚነዲን ዚዳን ብሎናል። ህይወት ሙላቱ እኔም እንዳንተ ትክክለኛ ስሜቴ መለየት አልቻልኩም። የአሞሪም ዩናይትድ በውጤት እና በጌም ዶሚናንስ ላየው የማልፈልገው ዩናይትድን የሰራ ቢሆንም ጊዜ ቢያገኝ ወደ ከፍተው ይመልሰው ነበር የሚል ፊሊንግ አለኝ። ግን ደግሞ ዩናይትድ ውስጥ ሆነ እንዲህ በውጤት መቆመር ደግሞ ይከብዳል። ስለዚህ ስሜቱ ዝብርቅርቅ ያለ ነው ብሎናል። ኤፍሬም ሚል አድማጫችን የዘወትር አድማጫችን የሚገርሙ ይህን ዜና ገና ካንተ መስማቴ ስራ ላይ ነበርኩ። እውነት ራሴን ወገኝ ሾክድ ነው የሆንኩት። ወደ ሀሳቢ ስገባ አሞሪም እንደሚባረር ባስብም ግን ሲዝኑ ይጨርሳል ብዬ አስቤ ነበር። የሜዳ ላይ ውጤት አስባሮታል ብዬ አላስብም። አውቃለሁ ብዙ ጊዜ በሱ ስህተት ተሸንፈን ወጠናል። ግን ደግሞ ብዙ ጥሩ ነገሮች አሉት። ለምሳሌ አይደንቲቲ ለማየት የሚጋብዝ ቡድን፣ በየጨዋቱ ጎል የሚያስቆጥር ቡድን፣ ፖዚሽን ብልጫ፣ የቡድን ፍቅር፣ እርስ በርስ መከባበር፣ የመለሻ ክፍል ሰላም። ታዲያ ምን ጠብቀው ነበረ? በዚህ ላይ የቡድን እኮ እየተሰራ ነው። የተረከባቸው ተጫዋቾች ከግምት ማስገባት ያስፈልጋል። በሁለት የዝውውር መስኮት 4 ተጫዋቾችን ያስፈርሙለት ያውም አማካኝ ሲል የመስመር ተጫዋች አጥቂ ዋትኪንስ ሲል ቼስኮን፣ በረኛ ሲል ዳና ሮማንት ሲል ላመንስን አልገዙለትም እኮ። በዝውውሩ እንደዚህም ሆኖ መጥፎ ነው ብዬ አላስብም። ውጤቱ ቼልሲም ሊቨርፑልንም ቶተናምንም ብናይ ከኛ ጋር ተመሳሳይ ናቸው። የተሻለ ዝውውር አድርገው እኔ ቶሎ ወደ ፉክክር እንመለሳለን ብዬ ተስፋ አድርጌ ነበር። ቢያንስ የሚቀጥሉት 2 ዓመታት አሰልጣኝ መቀየር መዘዙ ብዙ ነው። ማንም ቢመጣ ከዚህ ስብስብ ውስጥ ብዙ የማይፈልጋቸው ተጫዋቾች ይኖራሉ። እነርሱም አባሩ ምን ያህል ተጫዋቾችን ያስፈርማል? እንደገና በሲዝን አጋማሽ ሌላ አዲስ ሲስተም መማር ሀሁ ችግሩ ብዙ ነው። ሀሳቤን አልጨረስኩም ብቻ እርር ብያለሁ። ኤፍሬም ከጀርመን ብሎናል። ኤፊ ከልብ እናመሰግናለን ሁሌ መልእክትን ስለምታደርሰን።
እያጠናቀቅኩ ነው የሚገኘው። በርካታ መልእክቶች ነው እየደረሱ የሚገኙት፣ አሁንም እየቀጠሉ ነው የሚገኙት። አብዲሳ ሚል አድማጫችን አሞሪም መልቀቅ ፈልጎ ስለነበር ካሳ ለማግኘት ሲል ያልተገባ አስተያየት የስልጣን ሽኩቻ ፈጠሩ። አሰልጣኙ በተለይ ግትርነታችንና የጨዋታ ማኔጅመንት ጥያቄ የሚያስነሳ እንደነበር ያየነው ነው። እስከ ተጫዋቹ አጠቃቀም አቃየሩ ብዙ ጊዜ ዋጋ አስከፍሎና ተጫዋቾች ውጤታማ ሊሆኑበት የሚችሉበት ተፈጥሯዊ ቦታቸው አያጫውታቸውም። ያሰናብታቸው ምርጥ የሚባሉ እንደ ሆይሉንድ ያሉ ተስፈኛ ተጫዋቾችን አሰናብቷል። ዚርክዚን ማስቀረቱ ራሱ አሰልጣኙ ተጫዋች ምልመላ ላይ ደካማ እንደሆነ ያሳያል። ሁሉም ያልካቸው በጉዳትና በአፍሪካ ዋንጫዎች ያጣቸው ተጫዋቾች እያሉ ምን የተሻለ ለውጥ አመጣ? ሽንፈት በሙሉ ስኳዱን ቢሆን የተሸነፈና የተቸገረ አልነበረም ወይ? አብዲ ነኝ ከቡታጅራ ብሎናል። ከልብን አመሰግናለሁ። ኤልባኖ ግርማ የክለቡ ችግር የተቀጠሩ አሰልጣኞች ሁሉ የሚፈልጉት ቡድን ሳይገነቡ ይባረራሉ። የክለቡ አመራሮች የመጀመሪያው አሰልጣኝ ሲመርጡ በደንብ ጥናት ሳያደርጉ የአሰልጣኝ አጨዋወት ስኳድ ከአሰልጣኙ አጨዋወት ጋርም ይሄዳል አይሄድም ሳይሉ አሰልጣኙ ምን ያህል ኢንቨስትመንት እንደሚፈልግ ምን ያህል አመት እንደሚሰጠው የሚለውን ሳያጠኑ ነው የሚያስፈርሙት። አሰልጣኙ በተባረረ ቁጥር 2 ዓመት ሌት ያደርጉታል ክለቡን ለዋንጫ የሚፎካከርበትን ጊዜ ብለናል። እሱ ነው ትልቁ ችግር። አዲስ አሰልጣኝ ሲመጣ ሌላ የመልመጃ 2 ዓመት የሚሉ ጥያቄዎች ስለሚነሱ ማለት ነው። ግርማ ሁለት አይነት ስሜት ነው የተሰማኝ። ከዚህ በፊት አሰልጣኞች መወጣው ሂደዋል። ነገር ግን የዚህ ይለያል። ማንቸስተር ዩናይትድ የሚረዳበትን የሚገልጽበት መንገድ የእውነት ይለያል እና ከእውነት ነበር። በጣም ግልጽ፣ ሀቀኛ፣ ተስፈኛና ደፋር ነበር። ሌላው በተባረረበት ወቅት ትክክል አይደለም የመሰለኝ ባስመዘገበ ውጤት ሳይሆን ከአመራሮች ጋር የገባበት ሰጣ ገባ ለውጤቱ ለመሰናበቱ ትልቅ እድል እንትናለው ያሉ ተስፋ አድርጋሉ። በተሻለ አሰልጣኝ እንደምናገኝ የሚል ነው ግርማ ይጻፈልን። አመሰግናለሁ። ሳሙኤል አሞሪም ባለው ብቃት ለአሁን ጊዜ ሳይሆን ለወደፊት ማንችን ጥሩ ያደርጓል ብዬ አስብ ነበር። አሁን ባለው ነገር ግን መልቀቁ ይደግፋሉ። ምክንያቱም ዩናይትድ ወይ ጥሩ አላስተካክል ወይ ደግሞ እያጠቃ ወይ ደግሞ ጥሩ እየጨዋታ አላሳየንም ነው የሚሉ ግጭቱ ምን ይሁን ምን መልቀቁ ልክ ነው ብሎናል። መሐመድ ከደሴ በጣም ነው ያዘንኩት የሚል መልእክቱን ያደረስን። አንድም መልእክት ሳላደርስ አንድም መልእክት ደግሞ ሳልገለብጥ ቃል በቃል ለእናንተ ትናንትና የሰነዘራችሁት መልእክት ወደ ሌሎች ተመልካቾችና አድማጮች ለማድረስ ሞክራለሁ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ቀናችሁን አምሽታችሁ ብሩህ ይሁን። ነገ ማለዳ ስንገናኝ በዳለም ፍሬቸር አስተያየትና በፕሪማች የበርንሌ ጨዋታ እንገናኛለን። ባይ ወዳችኋለሁ።